በሚሳኤል ጎሉላ በሚሳኤል ሊሆን ይችላል ኳሷን በሚሳኤል ሊተኩሱት ይችላሉ ከዚህ ወደዛ የብራዚሎች ደግሞ ጸበል አስጠምቀው ነው ፕሌኑን ይላኩት ግሩፕ ሲ ደግሞ ብራዚል ሞሮኮ ሄይቲ እና ስኮትላንድ ይሄ በጣም ታፍ ግሩፕ ነው ስፔሻሊ ስኮትላንድም ብራዚል ይሄ ብራዚል ሞሮኮ ስትሮንግ ቲም ነው ሞሮኮም እኔ ብራዚል እና ሞሮኮ ያልፋሉ ማለት እዚህ ላይ ግሩፕ ጄ አርጀንቲና አልጄሪያ ኦስትሪያ እና ጆርዳን አርጀንቲና አልጄሪያ ኦስትሪያ እና ጆርዳን ኦስትሪያ እና ጆርዳን ነው የሚያልፉት ከዚህ ውስጥ ላይ ማለት ነው ኦስትሪያ ያው ጋይስ እኔ ሮናልዶ ስለለበስኩ አይደል አርጀንቲናን የሚደግፍ ጥቁር የለም ጋቱሶ ነው የሚሉኝ የሚገርም ማንም አያልፈኝም ጋርሶ ነው ጋቱሶ ነው ያሉ ያገር ሰው እንግዳ አክባሪ ለጥበብ ድግስ ለፍቅር ጠሪም እንደው አክባሪ ነው ማን እንደ አገር ልጅ ለሳቅ ጨዋታ ተጠሪማ አይቀር ግድ ነው ያዝን ጫወት እንካ ሰላምታ ያገር ሰው በፍቅር በጤና ያክብሮት ኖር እግዚአብሔር ሰላም ጋይስ እንዴት ናችሁ ሳምንቱ እንዴት ነበር ዊኩ እንዴት ነበር አዳዲስ ነገር ዊኮቻችን ኤቭሪ ዊክ አሁን ኒው ነገር እየመጣ ነው ስፔሻላይዝድ ባረክበት ነገር ነው የመጣ ነው ዛሬ ስፔሻላይዝድ ያረኩበት ነገር ምን መሰላችሁ እኔ ታውቃላችሁ ሳይጫወት ያደገው ኳስ ነው አረ እኔ በጣም የስፖርት የኳስ ሰው ነኝ እኔ ሰፈር ውስጥ በነገራችን ላይ አቢዲ ፔሌ ነው ስሜ ኳስና ብሩክ አይተዋወቁም አረ እኔ አይተዋወቁም ዛሬ ግን ብዙ ነገሮች ላሳውቀው ነው የመጣ ነው ከጁላይ 1 ጀምሮ በአሜሪካ በሜክሲኮ እና በካናዳ ሆስት አድራጊነት የሚዘጋጀው የዓለም ዋንጫ ሊጀምር ትንሽ ቀን አልገባኝም ግን ዓለም ዋንጫ አዘጋጅቱ ራሱ 3 ሀገር መሆኑ ግራ ገብቶኛል ሰሜን አሜሪካን አንድ ለማድረግ የታቀደ እሳቤ ነው ሶ ሜክሲኮ ላይ ካናዳ ላይ እና አሜሪካ ላይ የሚካሄደውን ይሄ በጣም በአይነቱ ለየት ያለ ካሁኑ ብዙ ኮንትሮቨርሻል ነገሮች የተፈጠሩ ብዙ ነገራቶች አሉ ጥሩም ያልሆኑ ነገራቶች አሉት እየሰማን እንዳለው ከተጫዋቾቹ ሶ እሱን የዓለም ዋንጫ የተወሰኑ ፕሪዲክሽኖችና ያሉትን ነገሮች እናወራበታለን ግን ከመጀመራችን በፊት በዚህ በክት ልብስ እነሱ ራሱ የሆነ ስሜት አይሰጣቸውም ስለዚህ ተመልሰን መጣ ጠብቆ ባክ ገና ዓለም ዋንጫው መስለን መተናል እንግዲህ እኔ ከልጅነቴ ጀምሮ ብራዚልን ነበር ስደግፍ ያደግኩት ብራዚልን በተለይ የ2010ን የዓለም ዋንጫ በቃቶ ብራዚል ማይ ፌቨራይት ቲም ነበር እስከ ብራዚል ኦልድ ተጫዋቾች 3 ተጫዋቾች ጥራልኝ መጀመሪያ ቲሙን ነው 10 ምናምን ልጠራል ይችላል እንትን ግን ከማይታወቁት ሪቫልዶ ሮማሪዮ ካፉ አቢዲ ፔሌ ሮናልዲኒዮ ሮናልዶ ዘንድሮ የብራዚል ደጋፊ ና ዘንድሮ ፖርቹጋል ነኝ ፖርቹጋል አገሬ እንግሊዝንና ፖርቹጋል ነው መደግፈው ያው ለድምቀት የብራዚል ማሊያ ግን በጣም ነው የምወደው ቢሆንስ የብራዚል ማሊያ እኮ ይሄ ቢጫነቱ ራሱን የቻለ እንትን አለው አይቀየርም እኮ ብዙ ጊዜ ቢጫ ነው ቢጫው ላይ የተወሰነ ሼፕ አፕ ነው የሚደረገው ብዙ ሀገራቶች ግን ካየህ ግን የሆነ ነገራቸውን ቀይረው ነው የሚመጡት ብዙ ጊዜ ቀይረው ብራዚል ሁሌም አይኮን ሁሌም ቢጫ ማሊያ እስቲ እናንተ የማን ደጋፊ ናችሁ ካይስ ከስር እየጻፋችሁልን እኔ የዚህ ደጋፊ ነን እያላችሁን ዛሬ እንግዲህ ፕሮግራማችን እንግዲህ ወርልድ ካፕ ምን ይመስላል እና ደግሞ እኛ ኢትዮጵያኖች ወርልድ ካፕ እንድንገባ ምን ማድረግ አለብን መቼ ነው የምንገባው እንዳያያዛችን አንገባም እኔ ግን ምን ገባ ይመስለኛል ባይሆን ታዳጊዎቹን አይታቸዋል በጣም እነሱ 17 ዓመት በታች አንደር 17 በጣም ጎበዝ ነበሩ አሪፍ ነገር ነበር አልተሳካላቸውም አልገቡም እንጂ እነሱ ናይስ ነበሩ እንግዲህ ኔክስት ታይም እንግዲህ እንጠብቃለን እንግዲህ ቲሞቹ በጣም ዩኒክ ያደረገው የኛው የዓለም ዋንጫ የመጀመሪያው ነገር ምን መሰለህ አሁን አሜሪካ ከኢራን ጋር ጦርነት ውስጥ አይደለች ኢራን እንዳትሳተፍ ፈልጋ ነበር ባለው ኮንፍሊክት የተነሳ ኦኬ እኛ ጦርነት ላይ ሆነ እንዴት ነው ኢራን መታ ዓለም ዋንጫው የምትሳተፈው ብላ ነበር ትራምፕን ታውቀዋለህ ጋንግስተር
ግን ፊፋ ፑሽ አድርጎ ኢራንም ገብታለች። አሁን ኢራንና አሜሪካውን ቢደርሳቸው አስብ ጦርነትም ነው የሚሆነው። ለቀኛና ግብጽ እንደሚደርሰን እንደማለት እኮ ነው። የነሱ ደግሞ አሁን አክቹዋል ጦርነቱ አሁን ስለሆነ በሚሳኤል ጎሉላ በሚሳኤል ሊሆን ይችላል። ኳሷን በሚሳኤል ሊተኩሱት ይችላሉ ከዚህ ወደዛ። እንደውም ከዚህ ቴንሽን ጋር ተያይዞ ማለት ነው ስቴዲየሞቹ ላይ ከዚህ በፊት ታይቶ የማይታወቅ ሪስትሪክሽን ምንም አይነት ይሄ ድምጽ የሚፈጥር ነገር ለምሳሌ ቮvuዜላ ምናምን ተይዞ ይገባል ነበር ባንድ ነው። በጣም ብዙ ሪስትሪክሽን አለው። ግን ለተጫዋቾቹ ራሱ የሚከብድ ነገር አይቻልም። ሜዳው ኳስ አያነጥርም ይላሉ። አሜሪካ ብዙ ጊዜ በራግቢ ሜዳ ነው የምትታወቀው፣ ለዛ ይሆናል። እና ደግሞ ሙቀቱም አይ ቲንክ አሁን ቅድም ራሱ አዲስ ነገር ያየሁት ኢቭን ተቀያሪ ተጫዋቾች ውጪ ላይ ቀመጡ ይችላሉ እየተባለ ነው። ሙቀቱ በጣም እንትን ከማለቱ የተነሳ ላይክ ውስጥ የሆኑና ውስጥ ሆነው ላይክ ሊቀየር ሲል ያው በምክትል አሰልጣኙ በኩል ተጠርተው ገብተው ትሬኒንግ አድርገው ይገባሉ። እንደዛም እየተባለ ያ በጣም አይ ቲንክ በአይነቱ ለየት ያለ የዓለም ዋንጫ ነው ሊሆን የሚችለው ብዬ አስባለሁ። እንትን አይተሃል? ቲሞች ወደ አሜሪካ ሲገቡ የነበረውን የተለያየ ናሽናል ቲሞች የየራሳቸው የሆነ ዩኒክ ነገር አድርገዋል። የቱርክ ግን በጣም የሚገርም ነበር ያየው። የቱርኮቹ ላይክ ሆል ሃይዌውን መኪና በቱርክ ባንዲራ ባሱን ከተነሳበት እስከ ኤርፖርቱ ድረስ በጣም የሚገርም ነበር። የቱርኩ አሪፍ ነበር። የብራዚሎቹ ደግሞ ጸበል አስጠምቀው ነው ፕሌኑን ይላኩት። ጸበል አስጠምቀው ማርያም ባፕታይዝድ ሆኗል። ልክ ከኤርፖርቱ ሲነሳ በሳድና ሳይድ ላይ የውሃ እየረጩ ፕሌኑ በዛ ውስጥ እንዲያልፍ እና እሰ ብለሲንግ የምንድነው መልካም ምኞት አይነት መግለጫ። ሆሊ ዋተር ተጠምቆ ነው በቃ እየገባ በሆሊ ዋተር ነው የተጠመቀው። ራሺያ አለች እንደ ዘንድሮ ላይ ራሺያ አለች እንደ ዌት ዊል ሲ አይ ዶንት ኖ አይ ቲንክ አሁን ብራዚሎች ባይጠመቁም እኮ ብራዚሎች ያላቸው አቅም አይ ግን የዚህኛውን አመት ምን ያህል ሲሪየስ እንደወሰዱት የምታውቀው ፕሌናቸውን እስከ ማስጠመቅ በበረከት ይመልስ ኢቨን እኔ ከብራዚል ቱ ቢ ኦነስት የኔይማር መጀመሪያ ላይ አለመመረጡ ትንሽ ጥሩ አልነበርኩም ጥሩ አልነበረም እና መጨረሻ ላይ ሲመረጥ እንደውም ደስ ብዙ ሰዎች በዛ ተደስተዋል። ይገባዋል ኔይማር። ለዛ ነው የዚህ አመቱ የዓለም ዋንጫ ትንሽ ከሌላው ለየት ያደረገብኝ ተጫዋቾች ሁሉ ሲያለቅሱ ነበር ሲመረጥ አለመመረጥ ምናምን ብዙ ያልተለመደ ነገር ማለት ነው። አይ ቲንክ ለሀገር መጫወት ትልቅ ፊሊንግ ይሰጣል መሰለኝ። ለዛም ነው አይ ቲንክ አሁን ክለብ ላይ ምናምን በጣም ኮንትሮቨርሻል የሆኑ ተጫዋቾች ለክለብ አለም አሁን ከእንግሊዝ ካየ ማጉዌር ባለመመረጡ ሲጽፍ ነበር። ካየው አልተመረጠም ማጉዌር። አሁን ቶማስ ቱዌል ካየው ብዙ ተጫዋች ላይ እንዴት ነው ለእንግሊዝ ይመረጣል ተብሎ የተባሉ ተጫዋቾችን ድሮፕ አድርጓቸዋል። አልፈለገም እሱ በራሱ ሲስተም ለመሄድና ማጉዌር ራሱ ወጥቶ ሲናገር ነበር በቃ አለመመረጤ ምናምን ብሎ እና አይ ቲንክ ማጉዌር አሁን ባለበት ታይም እኮ ምርጥ ነው ያለው። ግን አይ ቲንክ ዋን ኦፍ ዘ ቢገስት እኮ ኮምፒቲሽን ከዓለም ዋንጫ በላይ ምን አለ? ምክንያቱም 4 አመት ጠብቀህ ነው የምትሳተፍበት። the whole nation የሚያየው ነው። እዛ ላይ አለመሳተፍ እንደ አገርህ እዛ ላይ ተወዳድራ አንተ አለመሳተፍ ለዛ ነው አይ ቲንክ በጣም ስሜሽናል የሚሆኑት ምናምን። ብዙ ኮንትሮቨርሻል ነገሮች ሊኖሩት እንደሚችሉ እንጠብቃለን። ሆፕፉሊ እናንተም ኤክስፔክት የምታደርጉት ነገር ይኖራል። ከአፍሪካ አይ ቲንክ ሴኔጋል አለች፣ ግብጽ አለች፣ ከዛ አይ ቲንክ ሞሮኮ አይደል? ሞሮኮ አለች፣ አልጄሪያ አይ ዶንት ኖ ሴኔጋልን እንግዲህ ጥሩ ነገር እንጠብቃለን እና አይቮሪ ኮስትም አለች። አይቮሪ ኮስት እኮ አይ ቲንክ አሁን 2-1 ፍራንስን አሸንፋለች ሁላ የወዳጅነት ጨዋታ ላይ። አንደኛው ወንድምየው ለፈረንሳይ ነው የሚጫወተው፣ አንደኛው ወንድምየው ለሴኔጋል ነው የሚጫወተው። አላያቸው? አላየሁት። ሞሮኮ አለች ከአፍሪካ፣ አይቮሪ ኮስት፣ ቱኒዚያ፣ ኢጅፕት፣ ከዛ ሴኔጋል፣ አልጄሪያ፣ አይቮሪ ኮስት አለች እና ጋና 6 የአፍሪካ ሀገር ማለት ነው። አይ ቲንክ ጋና ነው ጋና ነው አይቮሪ ኮስት። አንደኛው ወንድምየው ለፈረንሳይ ነው የሚጫወተው፣ አንደኛው እኮ የተለመደ እኮ ነው እና ሁለቱም ተገናኝተው በጣም በተለይ ጋና ላይ ደግሞ አሁን ታስታውሳለህ የሁለቱ ወንድማማቾች አንደኛው አንድሪያ ዩና እንትና ያኛው ስሙ ጠፋኝ። እነዚህ ናቸው። እስቲ የግሩፖቹን እኒና ፕሪዲክሽናችንን እስቲ ከየግሩፑ ማን ያልፋል? እስቲ ግሩፕ ኤ ላይ ሜክሲኮ፣ ሳውዝ አፍሪካ፣ ሳውዝ ኮሪያ እና ቼክ ሪፐብሊክ አሉት። ሜክሲኮ፣ ሳውዝ አፍሪካ፣ ሳውዝ ኮሪያ እና ቼክ ሪፐብሊክ። ለእኔ ማን ከዚህ ግሩፕ ሁለት ቲም ነው የሚያልፈው? ለእኔ ሜክሲኮ እና እንትን የሚያልፉ ይመስለኛል ሳውዝ አፍሪካ።
የኔም ግምት እንደዛ ነው። ሜክሲኮ በጣም ስትሮንግ ቲም ነው። ሳውዝ አፍሪካ ቼኮችም በጣም አሪፍ ናቸው። በጣም አሪፍ ናቸው። ሳውዝ ኮሪያም ግን እኔም ግምቴ ሜክሲኮና ሳውዝ አፍሪካ ነው። ኦኬ የያዛችሁልን ከምድብ 1 ሜክሲኮና ሳውዝ አፍሪካ ብለናል። እስቲ እሺ ከግሩፕ ቢ ደግሞ ካናዳ ያሉ ቦስኒያ አይገርም። ቦስኒያውን for the first time ነው ይመስለኛል። ቦስኒያ፣ ኳታርና ስዊዘርላንድ። ኳታር ይሄ ኢዚ ይመስለኛል። ካናዳና ስዊዘርላንድ የሚያልፉ ይመስለኛል። ቦስኒያና ግን ካለው ግምት አንጻር ካናዳና ስዊዘርላንድ ከዚህ ግሩፕ። ኦኬ ግሩፕ ሲ ደግሞ ብራዚል፣ ሞሮኮ፣ ሄይቲና ስኮትላንድ። ይሄ በጣም ታፍ ግሩፕ ነው። ስፔሻሊ ስኮትላንድም ብራዚል ሞሮኮ ስትሮንግ ቲም ነው። ሞሮኮም እኔ ብራዚልና ሞሮኮን ያልፋሉ ምለው እዚህ ላይ እኔም እንደዛ ነው። ግን ስኮትላንድም ቀላል አትሆንም። ግን ሞሮኮዎቹ ጥሩ ናቸው። አሁን ያሉበት ስፒሪትም ደግሞ አሪፍ ነው። ሞሮኮም ጥሩ ናቸው። ከዛ ግሩፕ ዲ ላይ አዘጋጅ ሀገሯ ዩኤስኤ ያለች፣ ፓራጓይ፣ አውስትራሊያና ተርኪ። አዘጋጇ ያው የደጋፊም ብዛት ምናምን ስለሚኖር ከዛ ነገር አንፃር እና ቱርክን ነው የምገምተው። ኧረ እኔ ግን ዩኤስኤ እና ፓራጓይ እኮ በጣም ኤክስፔሪየንስ ያላቸው ናሽናል ቲሞች ናቸው። ዓለም ዋንጫ ላይ አላቸው። ግን እኔ ያው ቱርክና እነዛም ያልፍ ይመስል ቱርክ ስትሮንግ ቲም አሁን እኮ ልጆች አሏት ቱርክ። ግን ስኖት ላይክ የሚያስፈራ ቲም አይደለም። አርዳ ጉለር አለ። ድጋሜ ደግሞ አሁን ሲቲ የሚጮት አንድ የሆነ ተጫዋችም አለ ምናምን አላቸው ዩሮፕ ላይ የሚጮት። ኦኬ የኔ ግምት ዩኤስኤ ከፓራጓይ ነው። ያንተ ዩኤስኤ እና ተርኪ? ዩኤስኤ እና ተርኪ የኔ ደግሞ። ኦኬ ያው እዚህ ላይ ነው የተለያየ ነው ጋይስ። ግሩፕ ኢ ጀርመኒ፣ አይቮሪ ኮስት፣ ኢኳዶር እና ኩራኪዮ ነው። ኩራኪዮ I never heard this country before. I don't know, maybe ኩራኪዮ አይገርም፣ ሰምቼው አላውቅም። እነሱ አሉ። ከዚህ ላይ ማን ያሉት? ጀርመን፣ ኩራኪዮ፣ አይቮሪ ኮስት እና ኢኳዶር። ይሄ ራሱ ታፍ እኔ እዚህ ላይ ጀርመን እና አይቮሪ ኮስት አክለለው ነው የሚያልፉት። ወረበ ኢኳዶር ጀርመን እና ኢኳዶር ጂማምባ እንትን ላይ ላስት ይር ላይ ባለፈው አሉ ናይስ ናቸው። በጣም ፈታኝ ቲም ነው። እኔ ጀርመን እና አይቮሪ ኮስት እላለሁ እዚህ ላይ። እኔ ግን ጀርመን እና ኢኳዶር ነው የምለው። ጀርመን እና ኢኳዶር ኦኬ። ያኛውን ቲም ኦብቪየስሊ አላውቀውም። አይቮሪ ኮስት ከኢኳዶር ዝቅ ብሎ አይ ቲንክ ዴፊኒትሊ ኢኳዶር ሜቢ አንዳንድ ቲም ላይ 3 ቲም ያልፍ የለ 3 ናሽናል ቲም ሜቢ እንደዛ ከሆነ ነው እንጂ ኢኳዶሮች በጣም ቀላል ጥሩ ሶስተኛ ሆኖ ካለፈ ሜቢ ስለስኮ። ግሩፕ ኤፍ ኔዘርላንድ፣ ጃፓን፣ ስዊድን and ቱኒዚያ። ኔዘርላንድ፣ ጃፓን፣ ስዊድን፣ ቱኒዚያ። ኔዘርላንድ አለች፣ ጃፓን፣ ቱኒዚያ። this is tough as well። ጃፓኖችም ኳስ ያንቀለቅላሉ በጣም። ቱኒዚያም አሪፍ ናቸው። ይገርም። ይሄ ከባድ ነው። ግን እኔ ኔዘርላንድ እና ስዊድን ባይ ነኝ። እኔ ኔዘርላንድ እና ጃፓን ኦኬ ኔዘርላንድ እና ጃፓን ምንድን ነው? ጃፓኖች ጥሩ ናቸው የመጡት። ጥሩ ናቸው። ኔዘርላንድ እና ጃፓን የሚያልፍ ይመስለኛል እኔ። ኦኬ ግሩፕ ጂ ቤልጅየም፣ ኢጅፕት፣ ኢራን እና ኒውዚላንድ። ቤልጅየም፣ ኢጅፕት፣ ኢራን፣ ኒውዚላንድ። አሁን ይሄ ቤልጅየም ነው በቃ የሆነ ተወዳዳሪ ጥሩ ክለብ ያለው። ኢጅፕትም ጥሩ ናቸው። ኢጅፕትም ናይስ ናቸው። ግን አሁን ኢራን እና እንትን አይ ቲንክ ይሄን ያህል የሚገፉ ናቸው ብዬ አላስብም። ሜቢ ኢራን የተሻሉ ናቸው ከኒውዚላንድ። እኔም ቤልጅየም እና ኢጅፕት ነው። ኢራን ግን ኳስ ይጮታሉ። ይጮታሉ። በእውነት ስትሮንግ ቲም ነው ያላቸው። አይቻቸዋለሁ። በድሮን እንጮት እንዳይሉ አሜሪካ እነሱ የተጫወተች ቀን ድሮን ነው በቃ። እሺ እዚህ ላይ እኔ ቤልጅየምንና
ግብጽ ነው ያው ቤልጅየም እና ኢጅፕት ነው ፖቴንሻል ያላቸው። ኦኬ ግሩፕ ኤች ስፔን፣ ኬፕ ቨርዲ፣ ሳውዲ አረቢያ ኤንድ ኡሩጓይ። ስፔን፣ ኬፕ ቨርዲ፣ ሳውዲ አረቢያ እና ኡሩጓይ። እዚህ ላይ ኡሩጓይ ምርጥ ነው ግን እንትን እኔ እዚህ ላይ ሳውዲ አረቢያ እና ስፔን ነው የሚያልፉት። ኦኬ ሳውዲ አረቢያ ጥሩ ሮላንዶ መኩሯቸዋል። አንድ 2 ዓመት ኳሳቸው አሪፍ ሆኗል ከባለፈው የዓለም ዋንጫ ጀምሮ። እንዴ ባለፈው እኮ እንትንን አሸንፈዋል እንዴ አርጀንቲናን አሸንፈዋል። ጥሩ ነበሩ ግን እኔ ኡሩጓይን እንዴት ብለህ ትተህ ነው ሳውዲ አረቢያ የምታደርገው? እኔ ስፔን እና ኡሩጓይ ነው። እኔ ደግሞ ሳውዲ አረቢያ እና ስፔን ብያለሁ ጋይስ። እስካሁን 3 ቦታ ተለያይተናል። ሪኮርዲንግ አድርገን እንሰራዋለን ያለፈው። ኦኬ ግሩፕ አይ ፍራንስ፣ ሴኔጋል፣ ኢራቅ እና ኖርዌይ። ፍራንስ፣ ሴኔጋል፣ ኢራቅ እና ኖርዌይ። ፍራንስ ያው ምንም ጥርጥር የለውም የሆነ ዳውት እንኳን የለውም ፍራንስ የለውም። ይሄ ግሩፕ ራሱ ታፍ ነው ታውቃለህ። አሁን ሴኔጋል አሁን ጥሩ ናቸው። ከዛ ደግሞ ምን አለ ከአፍሪካ ቲም እንደውም እኔ ወደፊት ከሄዱ ሴኔጋል ነው ሊሄድ የሚችለው። እኔ እዚህ ላይ ፍራንስና ሴኔጋል ይሄዳሉ። ኖርዌይስ እኔም ቱ ቢሆንስ ፍራንስና ሴኔጋል ግን ኖርዌይም እንዲህ በቀላል ጥሩ ናቸው። ግን አሁን ሴኔጋል ላይ ካየ ብዙ ሁሉም ተጫዋች እንግሊዝ ውስጥ የሚጮት ተጫዋች ነው። ጥሩ ናቸው ማጆሪቲዎቹ። ኦልራይት ግሩፕ ጄ አርጀንቲና፣ አልጄሪያ፣ ኦስትሪያ እና ጆርዳን። አርጀንቲና፣ አልጄሪያ፣ ኦስትሪያ እና ጆርዳን። ኦስትሪያ እና ጆርዳን ነው የሚያልፉት ከዚህ ውስጥ። አይ ልክ ነህ እኮ ኦስትሪያ እና ጆርዳን ግሩፕ ላይ ማለት ነው። ኦስትሪያ ያው ጋይስ እኔ ሮናልዶ ስለለበስኩ አይደለም አርጀንቲናን የሚደግፍ ጥቁር የለም። እና እንትና ያው ፋክቱን ስለሆነ አሁን እኮ የምንፈልገውን አይደለም እንናገር። ግን እኔ ፋክቱ የሚታየኝ ከምድብም የሚያልፉ አይመስለኝም ዘንድሮ አርጀንቲኖች። በነገራችን ላይ ሌላኛው ሲገቡ ዩኒክ ከሆነው ነገር ውስጥ አንዱ አርጀንቲናዎች የበረሩበት ፕሌንን 10 ቁጥር ቀብተውታል ዴዲኬሽን ለመሲ። በነገራችን ላይ ብዙ ጊዜ የምናደደው ነገር ምን ሆነ ታውቃለህ? መሲ ለብሔራዊ ቡድን የሰጠውን ያህል ዋጋ ሮናልዶ የሰጠውን ያህል መሲ አልሰጠም። ከሮናልዶ በፊት ፖርቹጋል ምንም ነበረ፣ ምንም አይነት ዋንጫ በልተው አያውቁም። በቃ ምንም ዝም ብሎ የሚሳተፍ ቲም ነበረ። ሮናልዶ ከመጣ በኋላ አውሮፓና ብላቸው ተፎካካሪ ቲም አደረገው አይደለ? ግን የሚገባውን ሪስፔክት አይሰጡትም። ለመሲ ግን አንድ የዓለም ዋንጫ እሱንም ታውቃለህ፣ መሲን የሚያከብሩት የዓለም ዋንጫውን ከመብላቱ በፊት ሌላ ቦታ ሌጀንድ በመሆኑ ብቻ የሚሰጡት ትልቅ ሪስፔክት አለ። እና አሁን ሲሄድ ወደ አሜሪካ ፕሌኑን በሱ 10 ቁጥር ይሄ ሎጎ የሚሆንበት ፓርትን 10 ነው ያለበሱት። የሚገርም ነው። ሮናልዶ 7 አይገባው፣ ሙሉ ፕሌኑን 7 ቁጥር መቀባት ነበረባቸው። ወይ ጉድ! ግን እኔ አሁን ከዚህ ላይ ቱ ቢ ሆነስት ያው ሪያሊቲው ያው አርጀንቲና ታልፋለች። አርጀንቲና፣ አልጄሪያ ሪፍ ናቸው። አልጄሪያ አይ ቲንክ አርጀንቲና እና አልጄሪያ ግን ዲፕ ዳውን ግን የምንፈልገው ኦስትሪያ እና አልጄሪያ እንዲያልፉ ነው። ግን እኔ ቱ ቢ ሆነስት እኔ አሁን ላስት ይር ዋንጫ የበላ ክለብ ቢሆንም አርጀንቲና እኔ ላኪው ከ16 ወይ ከ8 ውስጥ ወደ ላይ የሚሄድ ክለብ አይመስለኝም አርጀንቲና አይደለም። ምክንያቱም ዘንድሮ በጣም ጥሩ ክለቦች አሉ። ብዙ ክለቦች ያው የዓለም ዋንጫ ስክሪፕትድ ነው። ሰው ዓለም ዋንጫን ባለፈው ለመሲ ተከሽኖ ነው የተሰጠው። የአገር ፔናልቲ የአገር ሲሻርላቸው ሲሰጣቸው መጨረሻ ላይ ሰጡት። የዘንድሮ ደግሞ አሁን ግን ሮናልዶ ግን በጉልበቱ ይበለዋል። ዘንድሮ ስክሪፕቱን እኛ እንጽፈዋለን። ሮናልዶ በእንትኑ በጥረቱ ይጽፈዋል። ኦልሬዲ እኮ ዋንጫው ማን እንደሚበለው እኛ ቀድመን ተናግረናል። እኛ ኦልሬዲ ገምተናል። ኦኬ ግሩፕ ኬ ፖርቹጋል፣ ዲሞክራቲክ ኮንጎ፣ ኡዝቤኪስታን እና ኮሎምቢያ። በጣም ቀላል፣ ከሁሉም ቀላል ቲም ኡዝቤኪስታን። አይ ቲንክ ኮሎምቢያ ጥሩ ናቸው። ግን ኡዝቤኪስታን ኳስ ይጮታሉ እንዴ? ይሄው እንግዲህ ደረሱ ለዓለም ዋንጫ። ኡዝቤኪስታን ሞር ዩኤፍሲ ላይ ምናምን ነው። እነሱ ድብድብ ነው፣ ጥብጥብ ነው። ፖርቹጋል እና ኮሎምቢያ አያልፉም ከዚህ ግሩፕ። ሌላኛው አንደኛው ምንድን ነው? ኮንጎ ዲሞክራቲክ ኮንጎ አፍሪካ ገብተዋል።
አይ ቲንክ እዚህ ጋር ዘንድሮ ግን በጣም ፖርቹጋልና ዲሞክራቲክ ኮንጎ አረ እኔ ኮሎምቢያ ነኝ 6 ሀገር ነው ከአፍሪካ የገባው ማለት ነው 6 ሀገር ስለዚህ እኔ እዚህ ላይ ፖርቹጋልና ዲሞክራቲክ ኮንጎ ኦኬ አይ ቲንክ እኔ እዚህ ጋር ኮሎምቢያና ፖርቹጋል የሚያልፉ ይመስለኛል ግሩፕ ኤል ሀገራችን እንግዲህ እዚህ ጋር ነው የተወከለችው ኢንግላንድ ክሮኤሺያ ጋና እና ፓናማ ኢንግላንድ ክሮኤሺያ ጋና እና ፓናማ ኢንግላንድ እና ጋና እዚህ ላይ ምን ያልፉት ክሮኤሺያም ጠንካራ ቲም ነው ግን ኦሬዲ እንተናም አቁማል አሁን አይጮትም እኮ አይተን ሞዴስ ይጮታል እንዴ አልጠሩትም አይ ቲንክ አለ መሰለ ግን እዚህ ላይ ጋናና ኢንግላንድ ኦኬ what about ሶ ጋናና ኢንግላንድ እኔም እንደዛ ነኝ ጋናና ኢንግላንድ ሶ የመጨረሻው ግሩፕ ነው ይሄ ሶ እንግዲህ ፕሪዲክሽናችን ምን ያህል አሪፍ ነው የሚለውን ልክ የመጀመሪያው የግሩፑ ማጣሪያ እንዳለቀ አሁን ይሄ ካለቀ በኋላ 16 ላይ ደግሞ ሲገቡ ከ16ቱ ደግሞ እነማን እንግዲህ እንደሚያልፉ ከዛ እንደሚገናኙ ደግሞ እንሰራዋለን እንደዚህ ፕሪዲክሽን እናደርጋለን ግን ማን ለፍጻሜ የሚደርስ ይመስላል እኔ በፍጻሜ ደረጃ ነው ይደርሳሉ ብዬ የማስበው ፖርቹጋል ዝም ብለህ እኮ ስታስበው በጣም ስትሮንግ የሆኑትን ቲሞች ዝም ብለህ አስባቸው ለምሳሌ ስትሮንግ ብራዚል አለች ብራዚል አንድ ፍራንስ አለች ፍራንስ እንደውም በስብስብ ላይክ የሚገርም ነው በጣም ከባድ ነው አሁን በጣም ስትሮንግ ክለብ አሁን ለኔ አውጣ ብትለኝ ከዚህ ዓለም ዋንጫ ላይ 5 ክለብ አውጣ ብትለኝ ላውጣ የምችለው ፍራንስን ፖርቹጋልን እንግሊዝን ጀርመንም ይሄን ያህል ስብስብ ይሄን ያህል አይደለም ጀርመን ከባድ ነው እንግሊዝን ከዛ ደግሞ ምናልባት በስብስብ ደረጃ እንደው አዝኝም እንደ አፍሪካ ልክተታት ካልኩኝ ሴኔጋልን 4 5ኛ ብራዚልን ስፔን በነገራችን ላይ ስፔን በነገራችን ላይ ባለፈው እንትን ስለ ኳስ እየተነተኑ እየሰማው ነበር ይሄ ጩጫውን ካወጣው ያሉት ልጆች አቅም አላቸው ግን ይሄን ያህል በጣም ታፍ አይደሉም ምናምን አሪፍ ልጆች አሉ ቱ ቢ ኦነስት ስፔንም ስትሮንግ ቲም ነው ቱ ቢ ኦነስት ጀርመን ፍራንስ ፖርቹጋል ስፔን ብራዚል 5ቱ በጣም ተፎካካሪ ናቸው ከዛ ጋና ለኔ ለዋንጫ ግን ጋይስ የኔ ዋንጫ ጋና እንትን ኢንግላንድ ከፖርቹጋል ይደርሳሉ ለዋንጫ እኔ ለዋንጫ ስፔን እንትን ፍራንስ ከፖርቹጋል የሚደርሱ ነው የሚመስል ፍራንስ ከፖርቹጋል ይደርሳሉ 90 ደቂቃ ተጫውተው 30 ደቂቃ ተጨምሮ በፔናልቲ ፖርቹጋል የሚበላው ነው የሚመስል እኔ ኢንግላንድ ከፖርቹጋል ነው የሚደርሳቸው ብዬ ነው የማስበው 2-1 ያልቃል ፖርቹጋል በ90 ደቂቃ ጨዋታ በ90 ደቂቃ 2-1 ጋዜ የኛ ፕሪዲክሽን ነው ይሄ ፕሪዲክሽን ትክክል ከሆነ አስጠንቁሎ ነው እንዳትሉ ይሄ ትክክል ከሆነ አስጠንቁሎ ነው እንዳትሉ ቀኑ ይያዝልን ዛሬ የሰራንበት ሶ አሁን የዙሩ ማጣሪያ እንዳለቀ ደግሞ ያሉትን ነገሮች ምናምን ደግሞ እየመጣን አፕዴት እናደርጋቸው ግን ከዓለም ዋንጫ ላይክ የማትረሳቸው ሞመንቶች ምን አሉ ላይክ ዓለም ዋንጫ ሲታይ ልጅ እያለን ምናምን የምታስታውሰው ኦኬ አይ ቲንክ በጣም አይኮኒክ የሆነ የዓለም ዋንጫ ማረሳው ዚነዲን ዚዳን 2 ሄድ ያገባባቸው እኔ ያኔ እንደነገርኩ የብራዚል ደጋፊ ስለነበርኩ አይ ቲንክ ስንት ነው እሱ 96 ይሁን በፍረንጆቹ ብቻ ሰምተን ዚዳን 2 ሄድ አግብቶ ያ ፍጻሜ ዋንጫ ነው እኔ ደግሞ የማይረሳኝ መሰለ ብራዘር ጩጬ ሆነን ጩጬ ብራዘር ነው ኳስ የሆነ ጆተኒ ምናምን የሚጮቱበታል እዛ ነው ይዞኝ ሄዶ የሚያዩት ምናምንና ሮላንዲኖ ከመሃል ሜዳ ያገባው ኳስ እንግሊዝ ላይ ነው ከመሃል ሜዳ ሳይመን የሚባለው በረኛ ላይ ሲሞን ነው ከመሃል ሜዳ ያገባው እሱ ኳስ አይረሳኝ ሮላንዲኖ ጩጬ ነው የካርሎስ ቅጣቶቹ ሮቤርቶ ካርሎስ የሚመታቸው ቅጣቶች የእንትኑም አለ የ2010 የዓለም ዋንጫ የዚዳን የቴስታው ማታራዚን እሱ በጣም እንትን የማይረሳ ነው እንትን የበፊት ዓለም ዋንጫዎች አሁን እኮ እኔ እናንተ እንኳን ከምናስታውሰው ወደዚህ ወደ ኋላ ብንሄድ ሁለቱን ዓለም ዋንጫዎች ምናምን የሆነ ትዝታ የለውም የበፊቱ ግን ጸጉር ቁርጣቸው ትዝታ አለው
የሆነ ላይክ ኢቭን ይዘው የሚመጡት ታክቲክ አሁን የሮላንዲኖ ምናምን በቃ አዳዲስ ነገራቶች ታይ ነበር ምናምን እንትን ራስ ጀርሲ ራሱ ታስተሳለ ካሜሮን እንደዚህ ሃፍ እንደዚህ የቦዲ ጀርሲ አድርገው መጣ ብዙ ዩኒክ ነገር ታይ ነበር ከአፍሪካ አሁን የነ ኦካቻ የነ ካኑ የሚገራርም ጥበብ ነበራቸው ምናምን ድሮ እኮ ታውቃለህ ኢትዮጵያ ውስጥ የአፍሪካን ቲም ከደገፍክ አንድ ናይጄሪያ እና ካሜሮን ነው በቃ የነበረው የሁለቱ ነበር አብዛኛው ሰው ናይጄሪያን ይደግፋል ከዛ ካሜሮን አለ አሁን ነው እነ ጋና እና ሴኔጋል ማለት የመጡት ለመጀመሪያ ጊዜ ሴኔጋል ፖፕ አፕ ስታደርግ ደግሞ ዲዩፍ የሚባል ተጫዋች ነበር አላጂ ዲዩፍ በጣም አግሬሲቭ ካማራ በጣም ነውጠኛ ምናምን ኢቭን እዚህ ፕሪሚየር ሊግ መጥቶ ነውጠኛ ነበር የሚገርም ነበር እንዴ ሴኔጋል ትዝ ይላል ፈረንሳይን እኮ 2-1 ምናምን አሸንፋት የሆነ አይ ቲንክ 16 ውስጥ ይሁን 8 ውስጥ ለመግባት ይሁን ምናምን አሸንፋት ምናምን ነበርላ ሶ ብዙ አይኮኒክ ሞመንቶች አሉ የዓለም ዋንጫ ላይ የዓለም ዋንጫ ዩኒክ ነው እንትን ሳይታል መስቀል አደባባይ ያላየን በስክሪን መስቀል አደባባይ ታይቷል እኔ አሁን 2010 የዓለም ዋንጫ ያየሁት ዚዳን የጣለበትን የዓለም ዋንጫውን እዛ ነው ያየነው ላይክ ቢግ ስክሪን ተሰቅሎ በቃ እዛ ነበር ደሆል ጨዋታውን የምናየው ነበረው እንደውም እኔ እንደ የኢትዮጵያ ሕዝብ እንደ ኳስ ወዳድነቱ do you think ግን አሁን አስበዋል ግን አሁን ኢትዮጵያ በተገባ ዓለም ዋንጫ ላይ ምን አይነት ክሬዚ ነገር ይፈጠራል ያኔም የነበረው እኔ አሁን ያኔ አስታውሳለሁ አንዱን ጨዋታ ነው ምናምን ያሸንፍን ጊዜ እኔ ልብሳው ልቄውላ ጨፍር ያለው ምናምን በየሰፈሩላ ሲተዞሮ ምናምን የወጣቶች ታውቃለህ አርጀንቲና ሄደን ነበር የወጣቶች አርጀንቲና እና አሸናፊ ግርማ ከነ ሳቪዮላ ጋር የሚገርም ላይክ እኔ እንደ ኢትዮጵያ ኳስ ወዳድነት እንደ ኳስ ፍቅሩ ላይክ አልተሰራለትም በጣም እንዴት እንደሆነ ታውቃለህ እኛ ሀገር ስካውት የለም ያው ጉቦ ኮራፕሽን ስለገባበት እንጂ ስካውት የሚያደርግ እንዲህ ተጫዋቾችን ፒክ የሚያደርግ በየሰፈሩ ቢዞር 12 ተጫዋች ለማውጣት አይ ቲንክ አሁን እኮ ይሄ ከ17 ዓመት በታች ልጆቹ ጥሩ የሆኑት አይ ቲንክ አሰልጣኙ ነጭ ነውና ማጆሪቲ በስነ ስርዓት በእድሜ ነው የሚመረመለው በፊት እኮ ከታቃላ ከ17 ዓመትም በታች ተብሎ 31ም ይገባል 31 ወገቡን ጨረሰ ጉልበቱ መቁ ነው ያለቀ ምና እየገባ እኮ አሁን ላይ ልጆቹ ካያቸው ያስታውቃሉላ ምናና ከስር የሰሩ እንደሆነ ያስታውቃሉ በደንብ ቴክኒካቸው ምናምን አንበሳ ናቸው ግን አሁን እስካሁን ያው ጋይስ ስለ ኳስ እያወራን የቴዳን የኳስ ህይወት ነው አሁን ላስቃኛችሁ 3-4 ክለብ ገብቷል በነገራችን ላይ ምን ላይ ነበር ምትጮቹ እንዳልኩ ነው በጉቦ የኢትዮጵያ ኳስ ላይ በጣም እድሜ ዴዲኬት አድርገው እድሜያቸው ሙሉ ተጫወቱ ልጆች አሉ በኔም አካባቢ ላይ ምናምን በቃ የሆነ ሰዓት አቋም ምናምን ተብለ ተባረራለ ምናምን ያው ሳንቲም ነው ከፍ ለማለት ያው በጣም ብዙ እድለኛ ኮንክ ልትገባ ትችላለህ ግን አሁን ላይ ግን አሁን ከያንግ ከታች ጀምሮ አሁን አብሶ የፉትሳል ሜዳዎች ምናምን ብዙ በስተው ቢሰራ አገር ቤት ላይ ቱ ቢሆንስ እንደ ኢትዮጵያ ኳስ ፍቅር አብዛኞቻችን እኮ ህፃን ሆነን አሁን እዚህ ሀገር አሁን ህፃን ሆነ ስታድግ እቤት ጌም ልትጫወት ትችላለህ ምናምን እና ላይክ ኳስ ራሱ ትራይም ላታረክ ትችላለህ ኢትዮጵያ ግን አንድ መዝናኛ ከልጅነት ጀምሮ ኳስ ነው ላይክ ሰፈር ወተን ምንራገጠው ምናምንና እንደው ለኛ ኳስ ቅርብ ነበር ቱ ቢሆንስ እንደውም ከልጅነት ቢሰራብን ኖሮ ምናምን አካዳሚ ያለ መኖር እኮ ነው በቃ ኢትዮጵያ ውስጥ ችግሩ ከስር እንደዚህ ታለንት ያላቸው ልጆች ምናምን በደንብ የሚያሰለጥን ያው ሰፈር ውስጥ ለፍተ ደክመህ እኮ ነው ከዛ የሆነ ምልመላ ይኖራል ሄደ ለሆነት ክለብ እንትን ትላለህ ከዛ ፕሮሰሱ ደግሞ በሆነ ነገር አድርገህ ዋናው ቲም ላይ ለመድረስ እኔ በማንጠባጠብ ነው የተጣልኩት የሚገርም አዎ እኔ በማንጠባጠብ ገምታለሁ እንደዛ ሊሆን እንደማይችል አንተ እኮ በረኛ አስገብተው መሀል ላይ ሲጥልዝ ሩጤ ግን በረኛ ጎበዝ ነኝ የሚገርም በረኛ ትንሽ እንትን ልትሆን አችልም በረኛ ያው በቺፕ ነው እንዳለ የሚገባው ጎሉ ቺፕ ነው በረኛ ያላለ በረኛ በጣም በቃ አንቺንም ዊንገር ምናምን ኳስ ብችል ኑሮ ላንተ ዊንገር ነው ተከላካይም ጥሩ ነኝ እግር ስር ነው አልኩ ጥምጥም ብዬ ምን በቃ አለቅም አልኩ ተከላካዩ ኳስ ቢጠልስ ከነ ኳስ ሰፈራውን ከኔ ጋር ኳስ የተጫወቱ ልጆች እንዴ ጋቱ ሰው ነበር የሚሉኝ ቁጥር ስቤ አያልፈኝም ማለት እኔ ተጋሽተ ሰው ስጥላ ማሰብ ከበደኝ ተጋሽተ ሰው ኳስ ስቀማ ማሰብ ከበደኝ ጋቱ ሰው ነው የሚሉኝ የሚገርም ማንም አያልፈኝም ጋርሶ ነው ጋቱ ሰው ነው ያሉ ጋርሶ እንዳይሆን
ከነ ቁርጥ እንደዚህ ወታደር ቁርጥ ተቆርጠ ትመጣለህ። ግን የእንትን የዓለም ዋንጫ ግን ከተጫዋቾቹ ቁርጥ ተቆርጣል። እኔ የሮላንዶን ቁርጥ ተቆርጫለሁ ነው። እኛ እንትና ነው ባላቶኒ ነበር እኔ ባላቶሊንም ተቆርጫለሁ። ፎቶ አለኝ ጋይ ሳታች ያደርግላችኋለሁ። የሮላንዶንም ተቆርጫለሁ። እቺ ተቆርጫ ከዛ ባጆም ነበረ። የዓለም ዋንጫ የድሮ ኤቭሪ ስታይሎች ታይበት ነበር ምናምን ላይክ በጣም ደጋፊስ ራሱ ቫይቡ ይለይ ነበር። ከሆነ ጊዜ በኋላ የፉትቦሉን ቫይብ ሌላ ፎርም እየያዘ ነው የመጣው። አሁን ዓለም ዋንጫ የላስቲሯን አርጀንቲና የበላችበትን አስታውስ ብትለኝ ጉቦ የተሰራፋበት ምንም ላስታውስ የምችለው ነገር የለም። ቱ ቢሆንስት ምንም ላስታውስ የሚቻለው ነገር የለም። የበፊቱ ግን ጥሩ ትዝታ አለው ምናምን። ኢቨን ደቡብ አፍሪካ ያዘጋጀችው ዩኒክ ነበረ። የደቡብ አፍሪካም አሪፍ ነበረ። አሁን እንደውም ሌላ ምንድነው ለዓለም ዋንጫ ካየ በየአመቱ የሚወጡ ሙዚቃዎች አሉ። አሁን የሻኪራን እንትና በለጠው አይደለ? በለጠው ግን አሁን ኦፊሻል ያደረጉት ሊቀበሉት ነው። ምክንያቱም ማጆሪቲው ሰው እየተዝናና ያለው በስፒድ ነው። ደግሞ እሱ ገብቷ ወጣቱን አሁን ሻኪራ እንትን አለች ትንሽ ከጄኔሬሽኑ ጋር ማች ማድረግ አልቻለችም። ይሄኛው ግን አይሾ ስፒድ ግን በጣም የእሷ የበፊቱ አሪፍ ነው። ዋካ የሚገርም ነበረ። ይሄኛውም እኮ የእሱ አሪፍ ነው፣ ግን የእሱ ደግሞ ሂት አረገ የእሱ በሆነሰው እና እንደውም እሱ የሮላንዶ ወዳጅም ስለሆነ ሙሉ እንትኑ ሮላንዶ ማሊያ ለብሶ ነው የሰራው። ካየው እሱም እኮ ነው አሁን ትንሽ ኮንትሮቨርሻል ላይቀበል እንትን የሚችለው ያው እነሱ መሲስ ሊሉ ይችላሉ። ግን አሁን አገሩ ላይ መሆኑ ለሱ ተመቸው በደንብ የሚፈልገው ለሚፈልገው ነገር አሪፍ ይሆነ። እንግዲህ ይሄ የዓለም ዋንጫ በደንብ ሮናልዶ ሻይን የሚያደርግበት እና ፖርቹጋል ዋንጫ የሚበላበት እንደሚሆን ተስፋ እናደርጋለን። የእናንተንም ፕሪዲክሽን ባይዞ ኮሜንት ላይ ያስቀምጡ። ቀጣይ ግን አምቴሊንግ ዘትሩስ ኢትዮጵያ ትገባለች ዓለም ዋንጫ ተስፋ እናደርጋለን። ቀጣይ በጸሎት ወጥረን እንሰራለን። ካልሆነ በጸሎትም ቢሆን እንገባለን። እኔ የምፈራው ከሩጫውም እንዳንጠፋ ነው። ኳሱ አሁን የኛ ነገር እየደበዘዘ ነው። አትሊስት ሩጫው ላይ እንቆይ። የዓለም ዋንጫ እንኳን በእኛ ጄኔሬሽን አፕን ያደርጋል ብዬ አላስብም። ምን ይታወቃል። አሁን ኡዝቤኪስታን የምትባል ሀገር በኳስ ታውቃለህ? እየሰሩ ነው። ውስጡን ይሰሩ ነበር። እኛ እኮ ምን ይታወቃል ብለህ ካልሰራ ምን ፖይንት አለው? አሁን እኮ እኛ ሀገር እኮ እየተሰራ እንደሆነ እኮ ማየት ትችላለህ። በአንደር ቶኖቹ ታች ያሉት ጋር እኮ አሉ እኮ ልጆች እኮ አሉ እኮ ራሳቸው ሰው ሳይሰራባቸው። አንተ ዱ ዩ ቢሊቭ ላይክ በአንተ ጄኔሬሽን ኢትዮጵያን ዓለም ዋንጫ ገብታ አያታለሁ ብለህ ታስባለህ? አዎ። እና እንደውም በላቀ ኦፕቲሚስቲክ የሆንክ ሰው ነህ። እንደውም ሄጄ ሁላ ሙሉ የኢትዮጵያን ጨዋታ ዓለም ዋንጫ ካለፈችማ ዋይናት ሄጄ ነው የማየው። ቤርሙዳ ትሪያንግልም ቢሆን ሄደን እናያለን። ኢትዮጵያ ዓለም ዋንጫ ደግሞ ካለፈች ደምቀን ነው የምናያት። ጋይስ እስቲ እናንተ ዓለም ዋንጫ የበፊቱ ዓለም ዋንጫ ላይ የምታስታውሱት ነገር የገጠማችሁ ኤኒ ነገር ምናምን ኮሜንት ላይ አስቀምጡልን። የምታስታውሱትን ነገር ምናምን ነገር እስቲ አስቀምጡልን። እናንተም ጋይስ አስቀምጡልን። ኢንጆይ አድርጉ የዓለም ዋንጫውን። እየመጣን ደግሞ እንትን እንላለን። ኤቭሪ ላይክ በየእንትኑ 16 ውስጥ እንመጣለን። ከዛ ደግሞ 8 ውስጥ ሲገቡ እንመጣለን። ከዛ ደግሞ ግማሽ ፍጻሜ ደግሞ እንመጣና የጨዋታውን እንትን እያየን እንግዲህ ከእናንተ ጋር ዘና እንልበታለን ማለት ነው። እናንተ እንደውም እንትን ካሉ በእነሱ ጥያቄ መሰረት አሜሪካም ልንሄድ እንችላለን። እናንተ ስትሪም እናደርጋለን። አሁን እንደውም ምን ይሁን መሰለ እኛ እንደገመት ነው ከደረሰ የሆነ ነገር ይዘዙን ካወቀን ከሳትን ነው እንጂ ካወቀን ማኛ ነው የምንነዛቸው። እኛ የገመት ነው ከደረሰ እንደዚህ እናደርጋለን። ለምን አንልም? ኦኬ እሺ። አሁን አንተ የዓለም ዋንጫ ማንና ማን ይደርሳሉ ነው ያልከው? ፍጻሜ ፍራንስ ከፖርቹጋል። ኦኬ ፍራንስ ከፖርቹጋል ከደረሱ ምን ታደርጋለህ? አገባለሁ። ምን ጎል? አይ ፍራንስ ከፖርቹጋል ከደረሱ እና ፖርቹጋል እንዳለችኩት ከበላች ፓሬዱን ፖርቹጋል ይሄዳሉ። ፖርቹጋል ዋንጫውን ይዘው ሲዞሩ ከህዝቡ ጋር ፖርቹጋል ሄጄ ሰለብሬት አደርጋለሁ። ጋይስ እኔም አሁን እንደዛ ላይክ በቃ ፖርቹጋል እሄዳለሁ። ያው እሱ ከሄደን የሚሄድ ስለማይቀር ሌላ ግን ፖርቹጋል ይህንን ዋንጫኛ እንዳልነው ከበላች እኔ ሮላንዶ የሚጫወትበትን ክለብ ማሊያ ለ3 ሰዎች ከዚህ ውስጥ ገዝቼ እሰጣለሁ። አልናስሩን ነው ወይስ የፖርቹጋል የፈለጉትን? የፖርቹጋልም ካሉ የፖርቹጋል፣ ያልናስርም ካሉ ያልናስር፣ ሪታየርድ ሲያደርግ ቤት የሚቀመጥበትን ማሊያ ካሉ እሱ ጋውኑን ኦኬ አሪፍ ነው በጣም። እሱን ለ3 ሰዎች
ኮመንት ግን ይጻፉ እዚህ ላይ ላይክ በቃ ኮመንት ይብዛና ከነዛ ኮመንቶች ውስጥ አውጥተን መርጠን እኔ ለሶስት ሰዎች ኦሪጂናል ማሊያ ልካለሁ። አሜዚንግ ያ ፓሬዱ የማይቀር ነው። የማይቀር ነው። ከዛ ግን ደግሞ ላስት ማየት የምፈልገው ያው እኔ እንደ ግምት የፖርቹጋል ቢበላ ደስ ይለኛል። ግን ላስት ከ2 ዊክስ በፊት ምናምን አርሰናል ዋንጫ በልቶ ላይክ የነበረውን ኪዮሱን ምናምን አይተነዋል እና እኔ አዊሽ ኢንግላንድ በልታ ይሄ ሀገር ምን ሊሆን እንደሚችል ያብዳል። ላይክ አዊሽ ላይክ ምንድን ነው ሊሆኑ የሚችሉት? በጣም እንግዲህ ኳስን የፈጠርነው ነው እኛንን ከማለታቸው የተነሳ ኳስን ከማውደዳቸው የተነሳ ጋይስ የማስታውሰው የአውሮፓ ዋንጫ እኮ ስንት ውስጥ ገብተው ነው አይ ቲንክ ድብልቅልቅ ያላል ነበር። ፍጻሜ ነው የነበረው ድብልቅልቅ ያለ የነበረው ምናምንና አሁን ዓለም ዋንጫን ኢንግላንድ ብትበላ እርግጠኛ ነኝ 3 ቀን ምናምን ስራ ይኖራል። ይታበዳል። ፖርቹጋል ካልበላች ኦብቪየስሊ ሩት የምናደርገው ለኢንግላንድ ነው። ኢንግላንድ ከበላች ደግሞ በቃ ያብዳል። ግን ጋይስ እኔ አሁን ይኸውላችሁ 50-50 ነኝ 50 ፖርቹጋል ጋር 50 እንግሊዝ ጋር ነኝ እና ማሊያውን ይሄን ብለብስም የእንግሊዝም ማሊያ አለኝ ጋይስ አስቀምጬ ነውና የዋንጫው ዕለት መሀል ቤት ነው ልሆን የምችለው። እንግሊዝ ከፖርቹጋል ከደረሰት ዋንጫ ቀድሞ ላገባ ነው የምደግፈው። ቀድሞ ላገባ ለኢንግላንድም ልደግፍ ይችላል። ሆፕፉሊ እንግዲህ እኔ ለፖርቹጋል ነው ሩት የማደርገው። ምክንያቱም ሮናልዶ ሪታየር ያደርጋል። ከሪታየር ከማድረገው በፊት አንድ ያላሳካው ዋንጫ የዓለም ዋንጫ ነው። እሱን ካሳካ በቃ ቀጣይም ይጮታል እኮ አይጮትም። አንደኛ 1000 ጎል መሙላቱ አይቀርም። በቃ ሪኮርዱን ሰብሮ ሰቅሎት ከዛ ደግሞ የዓለም ዋንጫው ከተሳካለ አሁን 967 ደርሷል። አትሊስት እዚህ የዓለም ዋንጫ ላይ 178 ጎል ቢያገባ 30 ጎል ከዛም በኋላ ሜቢ አንድ አመት ይጮታልና ከዛም በኋላ ላናስር 20 ምናምን ጎል የቀረውን ደግሞ እዛ ላይ ቢያገባ 1000 ይሞላል። 1000 አይቀርም ይሞላል። ይሄ የዓለም ዋንጫ አይ ቲንክ ለሱ ቢሆንለት ደስ ይለኛል ቱ ቢሆንስ። እስቲ የእናንተንም እንግዲህ ፍላጎታችሁን አስተያየታችሁ ምናምን ኮሜንታችን ላይ ያስቀምጡልን። ሰብስክራይብ ጋይስ እያረጋችሁ ኖር ኢንተርቴንመንትን በተለያየ ነገር እየመጣንላችሁ ነው። እናንተም ደግሞ ሰብስክራይብ እያረጋችሁ አበረታቱን። ያው ቪው አሁን አንዳንድ ቪዲዮቻችንን ስንለቀው ሞር ብዙ ቪው አለው። ሰብስክራይቡ ግን ከዛ ላይ እንኳን አልመጣችሁምና ቀዩን እየተጫናችሁ ሰብስክራይብ እያረጋችሁት ጋይስ አይቆጥርባችሁ። ያ እንመለሳለን በቀጣዩ ሳምንት ከማጣሪያው በኋላ ከዙሩ በኋላ። ፒስ አውት። ይመቻችሁ። ያገር ሰው እንግዳ አክባሪ ለጥበብ ድግስ ለፍቅር ጠሪም እንደው አክባሪ ነው። ማን እንደ አገር ልጅ ለሳቅ ጨዋታ ተጠሪማ አይቀር ግድ ነው። ያዝን ጫወት እንካ ሰላምታ ያገር ሰው በፍቅር በጤና ያክብሮት ኖር